ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርባቸው ሂደቶችም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የአማርኛ ፊደላትን አገጣጥሞ መጻፍ ማለት ነው። የአማርኛ ፊደላትን አገጣጥሞ መጻፍ እንግዲህ እነዚህን የምታዩአቸውን በደንብ አድርጌ አነብላችኋለሁ። እናንተ ከኔ ጋር ተከታተሉ። ከኔ ጋር በደንብ አድርጋችሁ ተከታተሉ ማለት ነው። እኔ እያነበብኩላችሁ እሄዳለሁ፣ እናንተ ከኔ ጋር ሁኑ። እንግዲህ እንደምታዩት እቺ ፊደል ነ ትባላለች። ነ ከ ገ ዘ እንደገና ዘ ገ ከ ነ በእነዚህ ፊደላት ቃላት ምስርቼ ነው ይዤላችሁ የቀረብኩኝ። ቃላት ምስረታ እንግዲህ በእነዚህ በመጀመሪያ ፊደላት ቃላት መስርቼ ነው ይዤላችሁ የቀረብኩ። እናንተ በደንብ አድርጋችሁ ተከታተሉኝ። ነው ይላል። እንግዲህ እንደምታዩት እዚህ ላይ ነ እንግዲህ መጀመሪያ ፊደል ነው። ደግሞ የወ ቤተሰብ ሁለተኛ የምናገኛት ማለት ነው። ነው ይላል። እንግዲህ እንደምታዩት ወደ ቀጣዩ ስንሄድ ደግሞ ነፃ ይላል። ነፃ እንግዲህ የመጀመሪያ ፊደል ነፃ ደግሞ የጸ ቤተሰብ አራተኛ ላይ የምናገኛት ነፃ የሚል ቃል እናገኛለን፣ መሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነበር ይላል። እንግዲህ እንደምታዩት ነበር። ይሄ እቺ ነ እንግዲህ የመጀመሪያ ፊደል ናት። በ የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ነበር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነጥብ ይላል። በአንድ ላይ ስናነበው ነጥብ እንግዲህ ነ የመጀመሪያ ፊደል ናት። ደግሞ የጠ ቤተሰብ ስድስተኛ፣ ብ ደግሞ የበ ቤተሰብ ሰባተኛ ስድስተኛ የምናገኛት ማለት ነው። ነጥብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነጠላ ይላል። በአንድ ላይ ስናነበው ነ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ናት። ላ ደግሞ የለ ቤተሰብ አራተኛ የምናገኛት ነጠላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንግዲህ ወደ ከ ነው የምንሄድ። በከ ደግሞ የመሰረትናቸውን እንያቸው እስኪ። ከተማ እንግዲህ በአንድ ላይ ስናነበው ከተማ ይላል። እንግዲህ ከ የው የመጀመሪያ ፊደል ናት። ተ የመጀመሪያ ናት። ማም የመቤተሰብ ሆና አራተኛ የምናገኛት ከተማ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከሆነ በአንድ ላይ ስናነበው ከሆነ ይላል። እንግዲህ ከሆነ ከእንግዲህ የመጀመሪያ ፊደል ናት። ሆ ደግሞ የሀ ቤተሰብ ሰባተኛ የምናገኛት ነው። ደግሞ የመጀመሪያ ፊደል ናት። ከሆነ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ከበሮ ይላል። እንግዲህ እንደምታዩት ከበሮ ከእንግዲህ የመጀመሪያ ፊደል ናት። በ የመጀመሪያ ናት። ሮ ደግሞ የረ ቤተሰብ ሰባተኛ የምናገኛት ከበሮ የሚል ቃል ይመሰርትልናል። ወደ ሌላኛው ስንሄድ ከላይ ይላል። እንግዲህ እንደምታዩት ከላይ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ከ የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ አራተኛ፣ የደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ስድስተኛ። ወደ ቀጣዩ ስንሄድ ከዚህ ይልልናል። ከዚህ እንግዲህ ከ የመጀመሪያ ፊደል ናት። እዚህ ደግሞ የዘ ቤተሰብ ሶስተኛ፣ ህ ደግሞ የሀ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ከዚህ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከፈተ ይላል። በአንድ ላይ ስናነበው ከፈተ እንግዲህ
ከ የመጀመሪያ ፊደልና ፈ የመጀመሪያ ተ የመጀመሪያ ፊደሎች ናቸው ማለት ነው። ከፈተ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በገ እንግዲህ ገደል አንድ ላይ ስናነበው ገደል የሚል ቃል ይመሰርትልናል። እንግዲህ ገ የመጀመሪያ ፊደልና ደ የመጀመሪያ ናት። ለ ደግሞ የለቤተሰብ ስድስተኛ ገደል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገጽ ይላል። እንግዲህ ገ የመጀመሪያ ፊደልና ጽ ደግሞ የጸ ቤተሰብ ሆና ስድስተኛ የምናገኛት ናት። ገጽ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገና ይላል። እንግዲህ ገና ገ የመጀመሪያ ፊደልና ና ደግሞ የነ ቤተሰብ አራተኛ የምናገኛት ማለት ነው። ገና የሚል ቃል ይመሰርትልናል። ወደ ቀጣዩ ስንሄድ ደግሞ ገቢ ይላል። እንግዲህ እንደምታዩት ገቢ ገ የመጀመሪያ ፊደል ናት። ቢ ደግሞ የበቤተሰብ ሶስተኛዋ ገቢ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ገለጸ ይላል። እንግዲህ እንደምታዩት ገ የመጀመሪያ ፊደል ናት። ለ የመጀመሪያ ጸ ደግሞ የመጀመሪያ ናቸው። እንግዲህ እንደምታዩቸው ገለጸ በአንድ ላይ ስናነበው ገለጸ የሚል ቃል ይሰጠናል ማለት ነው። ወደ ዘ ነው እንግዲህ የምንሄድ በዘ ደግሞ የመሰረትናቸውን እንያቸው እስኪ። እንግዲህ ዘራ ይላል። እንግዲህ እዚህ ጋር እንደምታዩት ዘ የመጀመሪያው ፊደል ነው። ራ ደግሞ የረ ቤተሰብ አራተኛ የምናገኛት ዘራ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘርፍ ይላል። እንግዲህ እንደምታዩት ዘርፍ ዘ የመጀመሪያ ፊደል ናት። ር ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት። ደግሞ የፈ ቤተሰብ ስድስተኛ የምናገኛቸው ማለት ነው። ዘርፍ ይልናል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘዴ ይላል። በአንድ ላይ ስናነበው ዘዴ እንግዲህ ዘ የመጀመሪያ ፊደል ናት። ደ ደግሞ የደ ቤተሰብ አምስተኛ የምናገኛት ማለት ነው። ዘዴ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘላቂ በአንድ ላይ ስናነበው ዘላቂ ይላል። ዘላቂ እንግዲህ ዘ የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ አራተኛ ቄ ደግሞ የቀ ቤተሰብ ሶስተኛ የምናገኛት ማለት ዘላቂ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘገበ ይላል። እንግዲህ እንደምታዩት ዘ የመጀመሪያ ፊደል ነው። ገ የመጀመሪያ የመጀመሪያ ፊደል ናቸው። ዘገበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዘሩ ይላል። እንግዲህ እንደምታዩት ዘ የመጀመሪያ ቤተሰብ የመጀመሪያ ናት። ሩ የረ ቤተሰብ ሁለተኛ ዘሩ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ዛሬ በእነዚህ ቃላት መስርቼ ነው ይዤላችሁ የቀረቡ የነበረ። የዛሬው ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።